ሰላም ጤና ይስጥልን ውድ ተመልካቾቻችን ከሸካ ቴሌቪዥን አማርኛ ዜናዎችን ከቴፒ ስቱዲዮ ይዘንላችሁ ቀርበናል። ከዜናዎቹ ጋር በዛብህ ታደሰ ነኝ። ቀዳሚ ወዳደረግነው ዜና ስናልፍ የትምህርት ጥራትን ለማረጋገጥ ትኩረት ሰጥቶ መስራት ከሁሉም ይጠበቃል ሲሉ የሕዝብ ተወካዮች ምክር ቤት አባልና የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራ አንደሞ ተናገሩ። በሸካ ዞን ማሻ ወረዳ ቄጃ ቀበሌ በግልና እንዲሁም ከአጋር አካላት በተገኘ ድጋፍ ለ263 ተማሪዎች የሚሆን የሁለተኛ ደረጃ ትምህርት አጋዥ መጽሐፍት ድጋፍ ተደርጓል። ሄርሜላ ታይቶ አዘጋጅተዋለች። ዳግም ምሩ ተጨማሪ አለው። የህዝብ ተወካዮች ምክር ቤት አባልና የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራ አንደሞ እንደ ሀገር የትምህርት ጥራትን ለማስጠበቅ በመንግስት በኩል የማሻሻያ ስራ እየተሰራ መሆኑን በማስታወስ መንግስት ባለፉት ዓመታት ትምህርትን ተደራሽነት ለማረጋገጥና ጥራትን ለማስጠበቅ ከፖሊሲ ቀረጻ ጀምሮ ትልቅ ስራ እየተሰራ እንደሚገኝ ተናግረዋል። ባለፉት ዓመታት እጅግ በጣም መሰረታዊ ነገሮችን ከፖሊሲ ቀረጻ ጀምሮ እንደ ሀገር ትልቅ እርምጃ ተወስዷል። ከታች ቅድመ አንደኛ ደረጃ ትምህርት ቤት ጀምሮ ስራ እየተሰራ አለ። ግብዓት ለማሟላት፣ መሰረተ ልማት ለማሟላት፣ ተማሪዎች በቅርበታቸው ትምህርት ቤት የሚያገኙበት እድል ለመፍጠር በአይሲቲ በቤተ መጻሕፍት በተለያዩ መጻሕፍቶች የመምህራን አቅም በመገንባት ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ያለፍንባቸውና የመጣንባቸው መንገዶች ስብራት የሞላበት ተራራ ጎርባጣ የሞላበት በመሆኑ ዛሬም የመምህራን ችግር በሚፈለገው ልክ አልተፈታም። ግብዓት ማሟላት በሚፈለገው ደረጃ ላይ አልደረሰም። ነገር ግን ይሄ ጄኔሬሽን መምህሩም ተማሪውም መንግስት አካላትም አርሶ አደሩም ዛሬ ላይ የምንከፍለው የኛ ደምና ላብ መስዋዕት ነገ እንደዚህ አይነት የተወላገደ ኑሮ እንዳይኖር ለማድረግ ዛሬ መስዋዕት መክፈል አለብን በሚል እሳቤ ነው መንግስት የትውልድ ግንባታ ላይ እየሰራ ያለው። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ በበኩላቸው ከማጣቀሻ መጻሕፍት ጋር ተያይዞ በርካታ ችግሮች እንደነበሩ ገልጸው አሁን ላይ መፍትሄ መገኘቱን የትምህርት ስርዓት ይበልጥ ያጠናክራል ብለዋል። ማጣቀሻ መጻሕፍት በተለይ ከአዲሱ ስርዓተ ትምህርት ጋር በተገናኘ ለተማሪዎች በገበያ ላይ በበቂ ሁኔታ አልቀረበምና ከዚህ አንጻር ተማሪዎች በተገቢው መንገድ የተማሩትን በራሳቸው እንዲያነቡ በራሳቸው እንዲዘጋጁ እንዲመራመሩ የተለያዩ የሙከራ ጥያቄዎችን እንዲሰሩ ማጣቀሻ መጻሕፍት በጣም ትልቅ ፋይዳ ነው ያለው። በዚህም በቄጃ ትምህርት ቤት ያለውን የመጽሐፍ እጥረት ለመቅረፍ ከ200 ሺህ ብር በላይ ገንዘብ ወጪ በማድረግ ለ263 ተማሪዎች የሚሆን 11 የትምህርት አይነት መጻሕፍቶችን ድጋፍ ማድረጋቸውን ጠቁመዋል። እነዚህ 11 የትምህርት አይነቶች ገበያ ላይ ተማሪዎችን ተወዳዳሪ ሊያደርጋቸው የሚችል 263 ማጣቀሻ መጻሕፍት ከ200 ሺህ በላይ ነው። ዛሬ ላይ የመጻሕፍት ዋጋ እጅግ በጣም ውድ ነው። ይሄ በተከበሩ አቶ አዝመራ አንደሞ በራሳቸው ጥረት የተለያዩ አካላትን በማስተባበር በግላቸው አሰባስቦ ለኛ ያቀረቡበት ሁኔታ ነው ያለውና በዋናነት ለተማሪ ውጤት ላይ ትልቅ ፋይዳ ይኖረዋል ብለን እናስባለን። ለትምህርት ቤቱ ለተደረገው ድጋፍ ልባዊ ምስጋና ያቀረቡት አቶ መስፍን ሁሉም የትምህርት ጥራትን ለማስጠበቅ እየተደረገ ያለው እንቅስቃሴ አጠናክሮ ማስቀጠል እንዳለበትም ጠቁመዋል። አቶ አዝመራ ያው በግላቸው ከተለያዩ አካላትን በመጠየቅም በማስተባበርም በግላቸው በራሳቸው ተነሳሽነት እኛን ጠይቆ እኛ ዝርዝር ሰጠን ከዚህ መነሻ አስተባብሮ ያቀረቡበት አግባብ ነውና በጥረታቸውም የግል ጥረት ነው። የማሻ ወረዳ ቄጃ ቀበሌ ትምህርት ቤት ርዕሰ መምህር አቶ መላኩ አርጃፎ በትምህርት ቤቱ ብዙ ችግር ፈቺ ስራዎች ቢሰሩም በቂ የማጣቀሻ መጻሕፍት እንዳልነበረ አስታውሰው አሁን ላይ የተደረገው ድጋፍ ችግሩን የሚቀርፍ መሆኑን ተናግረዋል። ምንድነው ችግራችን? በቂ ማጣቀሻ የለንም፣ ቴክስት የለንም። አሁን ባለፈውም ቴክስት 1 ለ4 ቢሆንም አሁን ዘንድ ደግሞ ስማርቶች መጥተዋል። ስማርት አሁን ተማሪዎች የምናቆይበት ቦታ ስላጣን የተለያዩ ነገሮችን ተጠቅመናል። ምንድነው ሃንዳውቶችን በፒሲ በምን ያወረድን እናመጣ ነበርና አሁን የበለጠ ደግሞ ረድቶናል። ተማሪዎችም በበኩላቸው ለተደረገላቸው ድጋፍ አመስግነው ይህ የመጽሐፍ ድጋፍ የትምህርት ጥራት ለማስጠበቅና ውጤታማ ለመሆን ፋይዳው ከፍተኛ እንደሆነም ጠቁመዋል።
12 ጨርሶ ኢንትራንስ ተፈትኖ ዩኒቨርሲቲ መግባት እድል በጣም አልነበራቸውም። አሁን ላይ ደግሞ ተማሪ ሲያጠና የተሻለ ውጤት ያመጣል። ስለዚህ ደግሞ አሁን ይሄ መጽሐፍ የተበረከተው በጣም ሰፊ እድል አላቸው ለተማሪዎች። ይሄንን ሲያነቡ ኢንትራንስ በደንብ ሰርቶ ዩኒቨርሲቲ መግባት እድል ይኖራቸዋል በሚለው በጣም ነው ደስ ያለኝ። እኔ አሁን ተስፋ የሚያደርገው አንደኛ ላይ እግዚአብሔር ላይ ነው፣ ሁለተኛ በራሴ ላይ ነው፣ ሶስተኛ ላይ አሁን በመጣው በቅርቡ ጊዜ የተለወጠው መጽሐፍት ላይ ነው። አነባለሁ ሙሉ ፐርሰንት ውጤት አመጣለሁ፣ ዩኒቨርሲቲ እገባለሁ የሚል ተስፋ አለኝ። በብልጽግና ፓርቲ መሪነት በከተማ የተጀመሩ የልማት ስራዎችን ለማስቀጠል የበኩላችንን እንወጣለን ሲሉ የማሻ ከተማ ብልጽግና ፓርቲ አባላትና ደጋፊዎች ገለጹ። ባለፉት 5 ዓመታት በፓርቲው መሪነት በከተማው የተሰሩ ጠንካራ ስራዎችን ለማስቀጠል እንዲሁም 7ኛው ሀገራዊ ጠቅላላ ምርጫ ሰላማዊ እንዲሆን የሚያስችሉ ጉዳዮች ዙሪያ የውይይት መድረክ በማሻ ከተማ ተካሂዷል። ወንድማገኝ ገሪቶ አዘጋጅቶታል። ተከታትለን እንመለስ። የዘመናት የህዝቦቻችን የመልማት በክልል የመደራጀትና ራስን በራስ የማስተዳደር ጥያቄያችን ተመልሶ ክልላችንን አደራጅተን የልማትና የመልካም አስተዳደር ስራዎቻችን እንዲፋጠኑ ያደረግንበት አንዱ ፖለቲካዊ ድሎቻችን ነው። ይሄ ድል በመደመር እሳቤ በህብረ ብሔራዊ አንድነት በመግባባትና በአብሮነት ስንጓዝ የመጣንበት እንሆ ዛሬ ላይ የደረስንበት ትልቁ ድላችንና አቃፊነታችን የታየበት ከመገለል ፖለቲካ ወደ አብሮነትና ወደ መተባበር ፖለቲካ የተሸጋገርንበት ሂደት አንዱ አመርቂ ድሎቻችን ነው ብለን እንወስዳለን። ለውጡ መንግስት የሰራቸው ስራዎች በጣም ብዙ ናቸው፣ የምናውቃቸው መሬት ላይ ያሉ ሀቆች። አሁን ይሄ መብራት 4 ሰዓት አገልግሎት እየሰጠ ያለው በብልጽግና ፓርቲያችን ነው። አስፋልት መንገድ ግንባታም ተጀምሯል። የተጀመረው ነገር ማለቁ አይቀርምና እንደሚጠናቀቅ ተስፋ አለን። ሌሎችም አሉ፣ ዲማሻ አስፋልት መንገድ፣ የውሃ ግንባታም ጭምር ብዙ ነገሮች ናቸው በዚህ በለውጡ መንግስትኛ አካባቢ የተጀመሩ። አሁን መብራት አይቶ ረስቷል፣ ሰው ማማሩን ትቷል። ውሃም ታየ ደግሞ የሚፈጠረውን ፌሽታ ታውቃላችሁ። ውሃ ሲያልቅ መንገድም ደግሞ ያው የእናንተ ችግር አይደለም፣ እንደ ሀገር ነው። ከመንግስት አቅም በላይ ወይም ከሀገሪቱ አቅም በላይ የሆነ ጉዳይ ከሆነ በንግግር ማይፈታ ነገር የለም። ሆስፒታል ላይም ደግሞ የሚደረጉት ነገሮች በጣም ጥንቃቄ የሚፈልጉት ነገሮች ናቸው። ከኔ በላይ ምሁራኖች ስለ ሆስፒታል ያውቁታል እና ሆስፒታል ላይ ቅድሚያ የሚሰጣቸው ነገር ላይ ቅድሚያ ሰጥተን ትችቱንም እየረሳን ነው የምንሄደው። ከዚህ የተወሰነውን ለማንሳት ብዙ የተነሳ ነገር አለ። ኤፍኤምን የደቡብ ራዲዮና ቴሌቪዥንን በምናይበት ጊዜ እውነቴን ነው ትልቅ ስኬት ነው ለማሻ። የሰራነውን ስራ ያመረትነውን ምርት ራሱ እየተከታተሉ በሚዲያ ላይ እየቀረበ ችግራችንን እየተነፈስን በዓለም እየታየን ያለንበት የደቡብ ሬዲዮና ቴሌቪዥን በዚህ በማሻ ላይ ብልጽግና ይህንን አድርጓል። ብልጽግና ምረጡ ብለን ለመስበክ በቂ የሆኑ ለውጦች በብልጽግና በከተማችን ተመዝግቧል። ሁሉ ነገር ጥሩ ከሆነ ከ5 ዓመት በኋላ ለ5 ዓመት ለምንሰጠው ውሳኔ ህዝብን የሚጠቅመው የትኛው ነው፣ ትውልድ የሚጠቅመው የትኛው ነው፣ የተጀመረው እንዲያልቅ የሚሰራው ማን ነው የሚለውን ማየት ጥሩ ነው። ለዚህ ደግሞ በእርግጠኛ መናገር የምንችለው እኛ ግለሰቦች ነን። ብልጽግና የሚባል ፓርቲ ይህን አካባቢ አይቷል፣ ለሁሉም ዋጋ ሰጥቷል። ሌሎች ጥያቄዎችን ደግሞ ይፈጽማል። ስለ መንገዱ ጉዳይ ስላሉት ጉዳይ በዝርዝር ወንድሞቼ በደንብ በኋላ ስለሚያብራሩት ከዚህ አኳያ እናንተን አደራ በታማኝነት ሰርተናል። አሁን በተለያየ ቦታ ላይ ያሉ ወንድሞቻችን እዚህ አካባቢ ላይ እኮ መብራት ከዚህ በፊት የ10 ዓመት በፊት መምጣት የነበረበት ነው። ውሃ ከዚህ በፊት መምጣት የነበረበት ነው። መንገድ ከዚህ በፊት መምጣት የነበረበት ነው። ልክ ነው፣ ግን አልሆነም በዛ ጊዜ። አሁን ነው የሆነውን እያመሰገንን ከዚህ በኋላ ምንድን ነው የምናስበው? ትላልቅ የሆኑ ግራንድ የሆኑ ጉዳዮችን ማሰብ ያስፈልጋል ያሉት በጣም ትክክል ነው፣ ምንም ጥያቄ የለውም። 6ኛ ዙርን አምፖል ምልክት አድርጎ ብልጽግናን ስመርጥ የ5 ዓመት ዕዳዬን ይከፍልልኛል ብሎ ተስፋ ሰጥቶ አስመረጠን። በመሆኑም ብልጽግና የ5 ዙር ጊዜ የነበረውን የ25 ዓመታትን ታሪክ ቀይሮ በደንብ የሚቆጥራቸውን ኋላ ላይ ስራዎችን በ5 ዓመት ውስጥ አከናወነ።
በተለይ ዶክተር አብይ ከገባ በኋላ ከለውጡ መንግስት ባለፉት 8 ዓመታት እጅግ በጣም ብዙ ነገሮች ተከናወኑ። የሚቆጠር የሚጨበጥ እዚህ ህዝብ ላይ ተሰርቷል። ምርጫ ክልል ማሻ ወረዳና ዙሪያ ላይ ያለው ላይ ሰላሙ ስራ ላይ ምርጫው ፍጹም ሰላማዊ እንዲሆን የእናንተ ሚና ከፍተኛ ነው የሚለውን ነገር ለማሳየት የምርምር ስራዎችን በማጠናከር የማህበረሰቡን ባህልና ወግ ማስተዋወቅ ላይ ትኩረት ተሰጥቶ እየተሰራ መሆኑ ተገለጸ። ለዘላቂ ኢንዱስትሪ ኃይል፣ አካባቢና ዲጂታል ትራንስፎርሜሽን የሳይንስና የምህንድስና መፍትሄዎችን ማሳደግ በሚል መሪ ሀሳብ 14ኛው ሀገር አቀፍ የምርምር ጉባኤ በሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ተካሂዷል። ሙባረክ ይድነቃቸው ተጨማሪ አለው። የሚዛን ቴፒ ዩኒቨርሲቲ አካዳሚክ ፕሬዝዳንት ዶክተር ተረፈ ጌታቸው ቀጣይነት ያለው ዘላቂ እድገትን ለማረጋገጥ የሳይንስና ኢንጂነሪንግ ሚና ትልቅ መሆኑን ተናግረው በጥናትና ምርምር የተገኙ ውጤት ወደ ተግባር በመቀየር የታዳሽ ኃይል ቴክኖሎጂ ማሳደግ ትኩረት ይሻል ብለዋል። የዩኒቨርሲቲው የምርምርና አካዳሚክ ምክትል ፕሬዝዳንት ዶክተር ግርማ ጥላሁን እንደተናገሩት እስካሁን የሚዛን ቴፒ ዩኒቨርሲቲ ከ15 በላይ የምርምር ጉባኤ ማዘጋጀት መቻሉን ተናግረው በጤና በግብርናና ቴክኖሎጂ ዘርፍ ትኩረት ማድረጉን አስታውቀዋል። አሁን ላይ መንግስትም ካስቀመጣቸው የሪፎርም አጀንዳዎች በተለይ ግብርናው አካባቢ ላይ፣ ማኒፋክቸሪንግ ላይ፣ አይቲ ላይ እነዚህ አካባቢዎች ላይ የምርምር ሀሳቦች በጣም ፎከስድ ሆነው አጀንዳ ሴት ተደርጎ ፎከስድ ሆነው መሰራት አለባቸው። በሀገር አቀፍ የምርምር ጉባኤው የሚገኙ ውጤቶች በቀጣይ የማህበረሰቡን ችግር የሚፈቱና ለመንግስት የፖሊሲ አማራጮች ለማመላከት ወሳኝ መሆናቸውንም ተናግረዋል። ወደ ማህበረሰቡ ማውረድ የምንችላቸው የማህበረሰብን ችግር መፍታት የሚችሉ ውጤቶች ከተገኙ እንደገና ፕሮጀክት ቀርጸን እንሰራባቸዋለን ማለት ነው። ስለዚህ ወደ ማህበረሰቡ የሚወርዱ ነገሮችን እንጠብቃለን። አንድ ሁለተኛ እንደነገርኳችሁ ቅድም እዚህ አካባቢ ላይ ለምሳሌ ግብርና ላይ ከሆነ ቴክኖሎጂ ላይ ከሆነ ኢንፍራስትራክቸር ላይ ከሆነ መሰረተ ልማት ላይ ከሆነ ዋቴቨር እዛ አካባቢ የቀረቡ የምርምር ውጤቶች ካሉና አካባቢውን የሚጠቅሙ እንደ ግብዓት የምንጠቀምባቸው መረጃዎች ካሉ ለአካባቢው አስተዳደርም ልንሰጥ እንችላለን። በሀገር ደረጃ የሚጠቅሙ ውጤቶችም ከተገኙ በሀገር አቀፍ ደረጃ ፖሊሲ ለሚያወጡ ሰዎች ግብዓቶችን ሰብሰብ አድርገን እንሰጣለን ማለት ነው። የሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ዋና ስራ አስፈጻሚ ኢንጂነር መንግስቱ ከተማ ዓለማችንን እየፈተኑ ከሚገኙ ጉዳዮች አንዱ ኢነርጂ መሆኑን ገልጸው በዚህም በዲጂታል ትራንስፎርሜሽን በኢነርጂና አካባቢ ጥበቃ ላይ በጉባኤው የምርምር ስራዎች ቀርበዋል ብለዋል። በዚህ ሰዓት ዓለማችንን እየፈተኑ ካሉ ጉዳዮች አንጻር ኢነርጂ አንዱ ነው። የዓለማችን ትልቁ አጀንዳ የሀገራችን ትልቁ አጀንዳ ዲጂታል ትራንስፎርሜሽን ነው። እንደ ሀገር የተያዘው አካባቢ ጥበቃ እኛ አካባቢ በተለይ እዚህ ዞን አካባቢ ጥበቃ ላይ ከዚህ በፊት ካልቸራል ይሄ ትራዲሽናል ምን ይመስላል የሚሉ ዲቴይል ጉዳዮች የተነሱበት ነው። ጉባኤው ሀገር በቀል እውቀቶችን ለማሳደግ እድል የፈጠረ መሆኑን ገልጸው የምርምር ጽሁፎችም የአካባቢውን ጸጋ ማለትም የእንስሳት ምርት፣ የጨሙ መጠጥ አሰራርና የደን አጠባበቅ ያካተቱ መሆኑን አንስተዋል። ለምሳሌ እዚህ አካባቢ ቆጮ ላይ የተሰሩ ብዙ ምርምሮች አሉ። ጨሙ ላይ የተሰሩ ምርምሮች አሉ። አካባቢውን ስናይ ቅድም እንዳልኩት በጣም ፎሬስት ያለበት ጫካ ያለበት ነው። ይሄን ጫካ ደግሞ እንዴት አቆዩት የሚል ኢንዲጂነስ ናውሌጅ ሀገር በቀል እውቀቶች አሉ። እነሱ የተዳሰሱበት አለ። ከጉባኤው ጎን ለጎን የማህበረሰቡን ባህልና ወግ ለማስተዋወቅ የሸካ የማጃንግ እና የሸኮ ባህላዊ ምግብ አሰራር ኤግዚቢሽን የቀረበ ሲሆን የቴክኖሎጂ ፈጠራ ውጤቶችም ቀርበዋል። የውይይቱ ተሳታፊዎች በበኩላቸው ዩኒቨርሲቲው ሀገር አቀፍ ኮንፈረንስ በማዘጋጀት ረገድ የተሳካ እንደነበር ገልጸው ሀገር በቀል ባህልን ማሳደግ እንዲሁም የፈጠራ ሀሳቦች የተንጸባረቁበትና ተግባር ላይ ሊውሉ የሚችሉ የምርምር ስራዎች የቀረቡበት ነው ብለዋል። ናሽናል ኮንፈረንሶች ዲፍረንት ፕሌስ ይዘጋጃሉ። አንዱ አድቫንቴጁ ኢንዲጂነስ ኖሌጅ ብለን የምንለው ኢንዲጂነስ ካልቸራሊ ፕሮዲውስድ የሚሆኑ ሎካሊ ፕሮሞት ከማድረግ አንጻርና ኢንተርናሽናላይዝ ከማድረግ አንጻር ከዚህ ነው የሚጀምረው። በመጨረሻም ለጉባኤው መሳካት አስተዋጽኦ ላበረከቱ አካላትና ከቀረቡት የምርምር ስራዎች መካከል ለተመረጡት የእውቅና ሰርተፊኬት በመስጠት ተጠናቋል።